ይሰማል አለ እንዴ? ቆንጆ ምን ነው ናፈኩ? እንደዛ ነገር የናፍቆት መድኃኒት ይሰጥ ነበረ። ከፈሌ ብቻዬን ደበረኝ። ለምን አፍከከርክ እንጂ ብዙ ምንም ሳስተው ነገር የለም። እሺ ነው ይበቃ። እኔ ካንቺ ውጭ ማንንም አልፈልግም። እምቢ ብላት በስተመጨረሻ እንግዲህ ብሌን ዳግምን አሳሳተችው ማለት ነው። ይሄንንም ያሳሳተችበት መንገድ እንግዲህ በባለፈው ክፍል ላይ ዳግም እንግዲህ ታዴን ወቅቶት ነበረ። ያንንም ደግሞ እሱ እንደምንም ብሎ ራሱን ከተከላከለ በኋላ አሁን ሄደክ ሁሉንም መረጃ የማታመጣልኝ ከሆነ እመነኝ እናት ትሞታለች ይለዋል። እሱም ለባይሉ እናትና ልጅ እንደሆናችሁ ከነገርኩት ባይሉ ደቂቃ ሳይቆይ ይገላችኋል። ስለዚህ ከመግደሉ በፊት እናንተ ይሄንን ነገር ካስተካከልክልኝ አልነግረውም ብሎ ይለዋል። እሱም እኔ ምንም ነገር አላደርግልም ሲለው እሱ እንኳን ባያደርግ እኔ እገላችኋለሁ ብሎ ይለዋል። የእናትን ስሜት የምታውቀው አንተ ነህ። የእናት ጉዳት እንዴት እንደተጎዳ የምታውቀው አንተ ነህ ባይሉ እንግዲህ እኔ እናቴን እስከ መጨረሻው እንዳላገኛት በእናቴ በኩል ነው የጎዳኝ። ስለዚህ እኔ ባይሉን መበቀል እፈልጋለሁ። እዛ ቃልዬ ጋር ያለው ፋይል ደግሞ እኔ የሚያጠፋኝ ፋይል ስለሆነ እዛ ጋር ያንን ፋይል ሄደ እዚህ ፍሊሽ ላይ ገልብጠ ሁሉንም ፋይሏን ታጠፋበታለህ ብሎ ይለዋል። እሱም እንግዲህ እሺ በማለት በመስማማት ወደ ቤት ይመጣል ማለት ነው። ሆኖም እንግዲህ ቤት ሲመጣ ደግሞ በባለፈው ላይ የምታስታውሱ ከሆነ ሰላም የቤተሰቦችን ውርስ በአንቺም ስም እያደረግኩልሽ ነው ብላ ለቃልዬ ስትነግራት ቃልዬ በጣም ደስ ብሏት ነበረ። ያንን ደስ ስላላት እንግዲህ ብሌን ደግሞ ምን አሰበች? ይህንን ሀብት ሁሉ ከሰማች በቃ ሰላምን ትገላታለች በማለት እጅግ ደንግጧ ነበረ። ሆኖም እንግዲህ ዛሬ ላይ ብሌን ሌላ ሰው ለሰላም እንደጻፈ አስመስሏ እየጻፈች እያለ ቃልዬ ትመጣለች። ቃልዬም እንግዲህ ስትመጣ ትደነግጥና ወረቀቱን ትደብቀዋለች ማለት ነው። ያንን ወረቀት ከደበቀች በኋላ ለምን ይህንን ወረቀት ወደኋላ ደበቅሽው? ስለዚህ የሆነ ነገር አለ ማለት ነው። ስለዚህ ወረቀት ንገሪኝ ወይ ስጪኝ ብላ ትላታለች። ሚስጥር ነው የራሴ ሚስጥር ነው ብላ ብትላትም በፍጹም ይህንን ወረቀት ሳላይ ብላ እንግዲህ ቃልዬ በጣም ስታስቸግራት ብሌን ትገፈትራታለች ማለት ነው። ብሌንም በገፈተረቻ ሰዓት ትወድቃለች። በወደቀችም ሰዓት እንግዲህ እሷም ሄዳ ቢላ ይዛ ትመጣለች ማለት ነው። ያንን ቢላ ይዛ መጥታ በፍጹም አለቅሽም፣ ምንድን ነው እያደረግሽ ያለሽው? አለቅሽም በማለት እንግዲህ ቢላ ደቅነውባት እያለ ዳግም መጥቶ ያስጥላታል ማለት ነው። ዳግም እንግዲህ መጥቶ እሷን አባብሎ ካለ በኋላ ቁጭ ሲል ልብሱ ላይ ደም ታይበታለች። ይሄ ደም ምንድን ነው ብላ ስትጠይቀው እንግዲህ ዳግም ያለውን ነገር ይነግራታል። ባይሉም እናቱን እንደሚገድል ይህንን ፋይል ካላመጣ ባይሉ እንግዲህ በጥፎ ሰው እንደሆነ ብሌን ታውቃለች። እንደዚህ እንደሚያደርግ ይነግራታል። ስለዚህ ፍሌሹን ማምጣት አለብኝ ብሎ ይላታል። ግን ቃልዬ ክፍል እንዴት እንደምገባ አላውቅም። እሷ ደግሞ ይህንን ነገር አንተ ሳይሆን ማድረግ ያለበት እኔ ብላ ትለዋለች። እሱም በፍጹም አንቺ አሁን ራሱ ምን ልታደርግሽ እንደሆነ እያየው አንቺ እንድታደርጊው አልፈቅድልሽም ብሎ ይላታል። እሷም ደግሞ በፍጹም እኔ ነኝ የማደርገው አንተ ማድረግ የለብም እኔ በጽዳት ሰበብ ገብቼ ላመጣ እችላለሁ ብላ ትለዋለች። እሱም አይሆንም ሲላት አሀ ያንተ ስጋ እናት ስለሆነች እኔን ደግሞ ስላልወለደችኝ ነው ወይ በማለት እንግዲህ ነገሮችን ትቀይርበታለች። እሱም ደግሞ እንደዛ ለማለት አስቤ አይደለም ለአንቺም እናትሽ ናት ይላትና እንግዲህ
ይቀበላታል ማለት ነው። እሱም እንግዲህ ፍሌሹን ይሰጣታል። ፍሌሹንም ሰጥቷት ወደ ውስጥ እንግዲህ ያንን ደብዳቤ ደግሞ በዛው ሳሰራ አልተቀበለቻት። አሁን ይሄ ደብዳቤ የተጻፈው ስለ ቃልዬ ነው። ቃል እሷ ልጅ እንዳልሆነች እና ከወንድሟ ጋር ተባብረው ይሄንን ንብረቷን ለመውሰድ እንደሆነ ደብዳቤ ጽፋ ነበረብልኝ ማለት ነው። ለሰላም ለመስጠት የሰላም ቦርሳ ውስጥ አስገባለሁ በማለት ያንን ደብዳቤ እንግዲህ አሁን ላይ ደግሞ ቃል ስላለች ይሄንን ደብዳቤ ወስዷ ካላየችው በኋላ ላይ ደግሞ በፍጹም አታምነኝም፣ የሆነ ነገር እንኳን ቢሰማ እኔ ነው የምትለኝ ብላ ከእንደገና እንግዲህ ስለ ዳግም ትጽፍና አውቃ እንዲታይ ታደርግና ታስቀምጣለች። እሷም ክፍሏ ልትለወጥ ስትገባ ክፍሏ ላይ ትቀመጣለች ማለት ነው። እሷም እንግዲህ ክፍሏ ላይ ስትቀመጥባት ለምን ክፍል ላይ የምትቀመጡ ክፍል ላጸዳ ነው ብላ ስትላትም ክፍሌ ንጹህ ነው የምታጸጂው ነገር የለም ብላ ትላታለች። እሷም አይ ማጽዳት አለብኝ ብላ ቆሽሿ ስትላት እውር ነሽ እያልሽ ነው እንዴ? ምንም የቆሸሸ ነገር የለም ብላ ትላታለች። እሷም አውቃ ሙሉ የሆን ለመድፋት ስታደርግ ቃልዬ ታያታለች። እንዴ አውቀሽ ነው እንዴ ለካ ደፍተሽ ብትለዊ ያሰብሽው ምን አስበሽ ነው? ምንድን ነው ከክፍልሽ የፈለግሽው ብላ ትላታለች። እሷም እኔ ምንም ነገር ከክፍልሽ የፈለግኩት ነገር የለም ልደፋም አይደለም ብላ ስትላትም ከዛም በኋላ እንግዲህ ወረቀቱን ታያለች ማለት ነው። ወረቀቱን ታይና ወረቀቱን ትወስዳለች። ያንንም ወረቀት ከወሰደች በኋላ እንግዲህ ውጭልኝ ብላ ትላታለች። እሷም ወረቀቱን ስጭኝ እፈልገዋለሁ ብላ ስትላት በፍጹም ወረቀቱን አልሰጥሽም ቀጥ ብለሽ ውጭልኝ ብላ ትላለች። ብሌንም አንዱ ችግሬ ተቀረፈልኝ፣ አሁን እኛውን ችግሬን ደግሞ እንዴት ነው የምንቀርፈው ማለት ሀሳብ ታመጣለች ማለት ነው። እሷም ወደ ዳጊ ጋር በመሄድ በዚህ ሀሳቧን ለመንገር ወደ ዳጊ ጋር ትሄዳለች። ዳጊም አመጣችው ወይ ብሎ ሲላት አይ አላመጣውም፣ ግን አንድ ሀሳብ ይዤ መጥቻለሁ በዛ እናመጣለን ትለዋለች። ምንድን ነው ብሎ ሲላትም እሷም እንግዲህ አሁን ላይ ሄደህ ስልክ ትደውልላታለች ለቃል ትለዋለች። ለአሁን ላይ አድርግና ደውልላት በማለት ለምን ያስደርጓት ታስደውለዋለች ማለት ነው። ወደ እኔ ክፍል ነው ይበላት። እሷ ወደ አንተ ክፍል ስትመጣ እኔ ደግሞ ኬጂ አመጣለሁ ብላ ትለዋለች። እሱም እንግዲህ በፍጹም አልስማማም ቢለውም ቢላትም ምነው እሳሳታለሁ ብለህ ነው እንጂ ብላ ትለዋለች። እሱም አይ እንደዛ አስቤ ሳይሆን መምጣት የለባትም ብሎ ይላታል። አይ እንደዛ ካልሆነ ጥራት ለአሁን ላይ አድርግና ብላ ትለዋለች። ለአሁን ላይ አድርጉ ይደውልላታል ማለት ነው። እሱም እንግዲህ ከደወለላት በኋላ እሺ ነይ ብሎ ይላታል ማለት ነው። እሷም እንግዲህ ስለ ብሌን ምንም ፍቅር አሰጣጥ እንደማትችል ክፉ ነገር ስለ ብሌን ታወራለች፣ ስለ ደብዳቤውም ታወራለች ማለት ነው። በዛ እየተነሳ እንግዲህ እሱም ምን እያልሽ ነው ያለሽው? ናፍቄሽ ነው ምናምን፣ እሷ እኮ አትረባብች ገረድ ምናምን ትለዋለች። ከዛን እሱም እምቢ ሲልም ብሌን እሺ በል አዎ በል እያለች እንግዲህ ቃል እንድትመጣ ታስደርጋለች። ቃልም እንግዲህ አውቋ አለባበሷን አበላሽቷና ዛሬ ዳግም ከኔ ጋር ካደረ በቃ ሁሉም ነገር የኔ ነው የሚሆነው፣ ከኔ ጋር መሄድ የትም ቦታ አይችልም ብላ እንግዲህ እንደዚህ እንደምታዩት አለባበስ ለብሳ ወደ ዳግም ጋር ትመጣለች። እሷም እንግዲህ ከመጣችም በኋላ እንግዲህ እንትላለች። እሷም መጥታ ዳግም ወደ ክፍል ስትገባ ስታያት እንግዲህ ብሌን እንትን ትላለች ማለት ነው። አሁን በቃ ልታሳስተው ነው እንደዚህ አይነት አለባበስ የለበሰችው በማለትም ታዝናለች ማለት ነው። ሆኖም እንግዲህ እሷም እዚህ ጋር ብታዝንም እሷ ገብታለች። እሷም ደግሞ ፍሌሹን ለማምጣት ወደ ክፍሏ ገብታለች ማለት ነው። በዛ አይነት መልኩ እንግዲህ እሷም ወደ ክፍሏ ከገባች በኋላ
ገጠመኝ ላይቶቡ እንትን ይፈልግ ነበረ። እሱንም እንደምንም ብላ ከፍተዋለች ማለት ነው። እሱንም እንግዲህ ከከፈተች በኋላ እንዳያችሁት ደግሞ ቃል እንግዲህ ዳግምን ልታሳስተው ዳግምን ላበላኮ ነው ይገኛል ማለት ነው። እንዳለ ደንግጧል። አለባበሷ ላበላኮ ሆኗል ማለት ነው። እሷም እንግዲህ በድንገት ሰፈሩን ስማለች። ይህንን ያብሎ የተደረገው ያው በብሌን የተነሳ ነው። ይሄ ሁሉ እየተደረገ ያለው ደግሞ ለገነት ነው። እንግዲህ ይህንን ነገር ደግሞ አግኝቶ የማይሰጡት ከሆነ ገነትና ዳግም እንደሚሞቱ ተናግሯል ማለት ነው። በዛ የተነሳ እንግዲህ ዛሬ ላይ ዳግም በዚህ አይነት ሁኔታ ቃል ስማዋለች። እንግዲህ እንዴት ይሆናል የሚለውን እንግዲህ ቀጣይ ክፍል ላይ ነው የምናየው። ጓደኛውን እንግዲህ ልታስገድላት ለታዲ ደውላለታለች ማለት ነው። እንግዲህ እዚህ ጋር የባይሉ ሰው ናት። የኔም ያንተንም ሚስጥር ታውቃለች፣ ስለዚህ መሞት አለባት ብላ እንግዲህ ፎቶ ሙሳይቀልባለታለች ማለት ነው። በጣም ነው ገበው እንግዲህ ቃልዬ ተንኩል አታጣ። አሁን እንግዲህ በስተመጨረሻ ደግሞ እንደዚህ አይነት ነገር ውስጥ ገብታለች ማለት ነው። እጅግ ነው የምታስገርመው። እንግዲህ ምን እንደምትሆን ቀጣይ ላይ ነው የምናየው ማለት ነው። እንግዲህ አሁን ብሌን እሷ ናት እዚህ ጋር ጥፋት ያጠፋችው፣ ግን ዳግምን እንዴት እንደምታደርግ አሁን አንተ ነህ ተሳሳትክ የምትለው ወይስ እንዴት እንደሆነ እንግዲህ የምናይ ይሆናል ቀጣይ ክፍል ላይ ማለት ነው። ውድ የተከበራችሁ ቤተሰቦቼ ለዛሬ ያዘጋጀውላችሁ ይሄንን ይመስላል። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ እናንተም እያበረታታችሁኝ ላይክ አድርጉልኝ። ያው እንግዲህ ፍጡር እየሰራ ነው እያወራኋችሁ ያለሁት ማለት ነው። እና ላይክ እና ሰብ ማድረጋችሁ ማበረታታችሁን እንዳትረሱ ማለት ነው። ስለምታበረታቱን ከልብ አመሰግናለሁ። እንግዲህ በአዲስ ነገር እስክንገናኝ መልካም ቆይታ፣ መልካም ቀን። ባይ ባይ።